ያዘው ምንድነው አባቴን በጣም ያስጨነቃችሁት ነው ስራውን መስራት አልቻለም እኔንም በጣም ያስጨነቃችሁኝ ነው እናንተ ላገኛችሁ ስላልፈለኩ እኔ አልነበርኩም ደጋግሜ እኮ እየነገርኩ አሁን ኤልሳናት ተጠያቂዋ ስትኝ ሰማሽ ምክንያቱም እሷ እኔን ለምን ወንጀለኛ ታደርጋለች የምታውቀው ታሪክ ካለ እሷ ነቻ ስለምታውቀው ነገር ነው አይል እያወራችሁ ያለችው እኔን ወንጀለኛ ለምን ታደርገኛለች ኤልሳና አገኘህ ከኤልሳ ጋር ጨርስ አለቀ እኔና አባቴን ተሆን ውጣና ጠይቅ እሱ ሰላማዊ ኑሮ ነው የሚኖረው እኔ በሰላም ምኖር ልጅ ነኝ በሰላም እሱ ጋር ማግስ ልጅ ነኝ ምናልባት በሌላ ሴቶች ጥቃቱ ደርሶበት ሊሆን ይችላል የዛን ሰዓት በዛ ሌሊት ጓደኛውም ኩል ተባብሮ ነው ያወረደው ለምንድነኛ ብቻ ጥያቄ ምን ነው የሌለችን ሴት ነው አብሮ ሲንቀሳቀስ የነበረው ስለዚህ አሁንም አብዷል ያመጣው ታሪክ እንደዚህ አይነት ታሪክ እኔ ሰምቼ ራሱ አላቀ እንዴት ነው በአገራችን እንደዚህ በዚህ ልክ ወንድ ላይ እንደዚህ አሰቃቂ ነገር የሚደርስ አልገባኝም እሄዳለሁ እስር ቤት ይሻለኛል ነይቁት ብለሻውሪ ያስጨነቀኝ እኮ ነው ልታውሪ ልትናገሪ ልትመሪ ነው የወጣሽው እሺ ከእስር ቤት ነው ለመናገር መበቀል ነው ፈልጉ በጣም ጉዳት ደርሶብኛል እንዲህ ነው ብሎም መናገር የሚከብድ ነው ለው እንደ ወንድ ልጅ ግን እና ምንም ጥያቄ የለውም እኔ እነሱን ባገኛቸው ፊት ለፊት ለመጋፈጥ በጣም ዝግጁ ነኝ በጣም እንዲሁም ከራሴ ቁጥጥር ስር ውጪ የሆንኩ ነው ባለው ነገር ትዳሬን ፈታው በእነሱ ምክንያት ህይወቴን አጣው ስራዬን አጣው ህይወቴን እንደምታየኝ የጤና እክል አለብኝ ከትላንት እስከ ዛሬ አብሯቸው የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንታውስ ብሎክ ከ35% በላይ ዲስካውንት በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋራ ብቅ ብለናል ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ ያዘ ይህ ብቻ አይደለም ከመኖሪያ ቤት በተጨማሪ የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ሰፋፊ ሱቆችን በግዙፉና ዘመናዊ መንደራችን ውስጥ አካተናል ከ682000 ብር ቅድመ ክፍያ ጀምሮ በ40/60 ባንክ ብድር አማራጭ አቅርበንሎታል ታዲያ ምን ይጠብቃሉ አሁኑኑ በ0972 461071 አለያም በ0945 18 4344 ላይ በመደወል ቤቶን የግሎ ማድረግ ይችላሉ ምንም እንዳነካት እንዴ አረጋኝ ሆስፒታል ድረስ መታያየኝ እንኳ ታውቃለህ አይደል ወድቄ እዛ ስንት ነገር ሲሆን አንተ ነበርክስ እንዴት ብዬ ነው መረጋጋት የምችለው ያውላ ነገር ነው ላይ ሲፈጠር ያውላ ነገር አይታችሁ አሁን እንዴት ነው ሷና እቺ እንድረጋጋ መፈልጉ እሱ አልነበረበት ሰዓት ምን ስትይ ነበረው ነገር ንገራቸው እሺ እኔ በዛ ልክ በድይሃለሁ ለምናት ነግረው መጀመሪያም እንዳልኩ ነው ውጪ እንዳለው እኔ እዛ ቦታ ሰውን ተዋሽና እንደማትወሽ ነግርሃለሁ ታሳያለህ ስትል አልነበረ ይሄው ነው እየተናገረሽ ነው መጀመሪያ ነገራቸው እኔ በዛ ልክ በደላላ ደረስኩ ነበር እኔ እዛ ቦታ ራሴ እንድስትውላ ሲያረጋኝ ነበረው አንቺ ከደፋሪዎቹ አንዷ ነሽ አይደል እዛ ቦታ ላይ ስለተገኘው በዚህ ልክ ወንጀለኛ አታድርገኝ ማፍታጋጨርስ ሷና ጠንጻሽ ይወለዝ ወላ ነገር ያለው እኔ እዛ ላይ ተገኘው እንጂ አልደፈርኩም በቃ ደፋሪዎቹ ኤልሳና ማርታ ናቸው ልሰጥ ይችላል ስልካቸው ማለኝ እሺ እነሱ ጋር ላገናኝ ማርታን ግን አላቅም እኔ እሷ ጋር ድጋሚ ራሱ መገናኘት አልችልም ምን አይነት ጨካኝ እንደሆነች አንተ አልገባ እኔ እሷን በሄደችበት ልክ ልታገኛት አትችልም በቃ እንደነገርኩ ነው እኔ እሷ ጋር መገናኘት አልችልም በቃ እዛ እስር ቤት ዘላለማዊ ብታስር ይሻለኛል እሷ ጋር መመለስ አልችልም በጣም ጨካኝ ሰው ነች እሷን ይዛት ነው እንደጨራሽ ትልኝ ምን ችግር አለው እሷ እንዳትኖር ነው ተባባሪ ሰው አይደለች እንዴ ምንድነው የምትለው ሲጀምር እሷ እንዴ ማርታ እኔ እኮ ብቻህን እኮ እንትን ያልክ መስሎኝ እኮ ነው እንዴ መጣው ትፈልገው አንተ ፈልግማው ጭራሽ ዋናው እሷ ነው እንዴ ፈራው ነኝ እንዴ ዋና ተባባሪውን ይዘህ መተብኝ ነው እንዴ እኮ ጭራሽ እኮ ብቻዬን ነኝ ስላልከኝ እኮ ነው የመጣሁት አይደለም እንዴ ችግር ብራዘርም አሉ ትናናሾችና በእነሱ እንትን ልባሉ ያለች ስለምታሳቀኝ ነው እንጂ እኔ ፈቃደኛውኝ አይደለም ጭራሽ እኔ አላምንበትም ይሄን ነገር ወንዱ ልጅ በሴቶች ተደፈረ ይሄ እጅግ ለጆሮ ጭው የሚያደርግ አስገራሚ ታሪክ ነው ሰሞኑን በዱካሾ ሲቀርቡ የነበሩ ሰዎች ታሪክ ነው ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ ተመልሰን መተናል ማለት ነው ከቀናት በኋላ ብዙ ሰዎች እየተሄዳችሁ ጠፋችሁብን ያላችሁ ትገኛላችሁ ለጠየቃችሁን የትገባችሁ ላላችሁ ሁሉ ከልብ የሆነ ምስጋና ማቅረብ እንፈልጋለን ዛሬ ደግሞ ተመልሰን መጣናል ተመልሰን ስንመጣ ደግሞ የጀመርነውን ነገር ጥግ ድረስ ይዞ መሄድ ለማዳችን ነውና የጀመርነውን ታሪክ ይዘንላችሁ መተናል ማለት ነው ዛሬ እንግዲህ እንደሚታወቀው 3 ሴቶች አንድ ወንድን አፍነው የመድፈር ጥቃት አድርሰውበት ወደኛ መጥቷል የነዚህ ሰዎች ታሪክ ብዙዎቻችሁን አስገርሟል ብዙዎቻችሁንም አነጋግሯል
እጅግ በጣም አስገራሚ ነው። ሁልጊዜም እንደምንለው ኢትዮጵያ ውስጥ ያልሰማነው ወይ ያላየነው እንጂ ያልተደረገ ምንም ነገር የለም። ይህንን ታሪክ የሚያጠናክር ሆኖ አግኝተነዋል። የነዚህ ሰዎች ታሪክ እንግዲህ ዳኒን ከስንት ፍለጋ በኋላ አግኝተነዋል። ስናገኘውም እንግዲህ ጫካ ውስጥ ተጥሎ ራሱን ስቶ ወድቆ ነበር። ከዛ በኋላ ያው እንደምታውቁት በዶክተር የሱፍ እርዳታ ሕክምና ተደርጎለት ወደ ራሱ መመለስ ችሎ ነበር። ከሱ ጋርም መጠነኛ ቆይታ አድርገን ነበር። ነገር ግን እሱ ላይ ይሄንን ጥቃት ያደረሱትን ሰዎች አንድ በአንድ የመልቀሙን ስራ ጀምረን ያቆምነው ነው የሆነው ማለት ነው። እንግዲህ በተለያዩ ምክንያቶች ሰሞኑን ሳይሳካልን ቀርቶ ነበር። ዛሬ ግን ተመልሰን መተናል። ተመልሰን ስንመጣ ከዚህ ወንጀል ጀርባ ያሉትን ሰዎች አንድ በአንድ የመልቀም ስራ ለመስራት ነው። እንግዲህ ከዚህ ወንጀል ጀርባ እጅግ በጣም ብዙ ሰዎች እንዳሉ ማረጋገጥ ችለናል። ዳኒም ሲናገር እንደሰማችሁት ወንዶች በቦታው ነበሩ፣ ሴቶቹን ሲያግዟቸው፣ እኔን ሲያስሩኝ፣ መድኃኒት ሲሰጡኝ የነበሩ ወንዶች ጭምር ነበሩ። ይህንን ስራ በተደራጀ መልክ ነበርና እየሰሩ የነበረው። ከዚህ በፊትም እንዲህ አይነት ጥቃት አድርሰው የሚያውቁ ሰዎች ይመስላሉ ሲለን ነበር። እንግዲህ እነዚህን ሰዎች ለቅሞ ለህግ ማቅረብ ስራችን ሆኗል። ስለዚህ ዛሬም እነሱን የማፈላለጉንና ወደ እነሱ የመቅረቡን ስራ የምንሰራ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ከሆናችሁ ዛሬ የሚሰራውን ገድል ታያላችሁ። ከዚህም ታሪክ ትምህርት ታገኛላችሁ ብለን እናስባለን። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ። ያለፈውን ፕሮግራም ያላያችሁት ሰዎች ካላችሁ እሱን አይታችሁ ስትመለሱ እንግዲህ ከወንጀለኞቹ አንዷን የሬሳ ሳጥን ውስጥ ተደብቃ ጎትተን እንዳወጣናት ይታወሳል። እንግዲህ እሷን የህግ ሰዎች ተባብረውን ከሷ እንድንነሳና ምርመራችንን እንድንቀጥል ተፈቅዶልናል። ከሷ ጋር ቆይታ አድርገን በሷ መሪነት አንድ በአንድ ለቅመን የምናወጣበት ቀን ነው የሚሆነው። ምናልባትም ዛሬ ለዳኒ ፍትህ የምናሰጥበት ይሄን ፕሮግራም የሚያልቅበት ቀን ነው የሚሆነው። እስከመጨረሻ ድረስ አብራችሁን ሁኑ። እንግዲህ እንደተለመደው ኮሜንታችሁ ሐሳባችሁ ያስፈልገናልና ሐሳብና አስተያየታችሁን እየሰጣችሁን አዳዲስ ሰዎች ካላችሁ ደግሞ ይሄንን ቻናል ሰብስክራይብ ያደረጋችሁ ወደ 300,000 የምናደርገውን ጉዞ ደግፉት ለማለት እፈልጋለሁ። ዘላለም ዘገየ ነኝ። አብራችሁኝ ነው። እሱ ነው እንዴ? ገምነው ሲጨምረውታል። ገምነው ጨምረውታል። የሰው እንግዲህ ያኔ ጫካ ላይ አውርዶ ነው ጥለውት ሄዱ እና ቤቱ ነው የመሰለኝ። እኔ በዛ ሰዓት ምንም አውቀው ነገር የለም። እሷም አለች አይታለች። በጣም ይጨንቃል። ነውም ፋሚሊውንም ሳይ በጣም ተጨንቄያለሁ። እኔም እንዳንተ በጣም ጨንቆኛል። ምንም ያሰብኩ ያለውት ነገር ከባድ ነው። እንግዲህ በዚህ መሃል የሰው ህይወት ነው አደጋ ውስጥ የገባው። ዳንኤል ይሙት ይኑር አይታወቅም እና አጋጣሚ ነው የተዋወቅነው ከሱ ጋርም ካወኩት በኋላ ግን በጣም መጥፎ የሆነ ልጅ ነው። ሌሎቹም ጓደኞቹን ገና ፍሬሽ ነው የሚመጡ ልጆችን ሁሉ ያበላሸ የኃይለኛ የሐሽሽ ሱስ ያለበት ሰው እንዴ መጠየቅ የለባትም ነው እንዴ? ሁሉ ነገር ታስተውላለህ ብዬ ነገርኩህ እንጂ እኔ አንተ እንትን ከነገርክኝ ጊዜ ጀምሮ ምን ያህል ተጨነቅኩ። ምን ነገር እኮ አታውቅም። ለምን እንደዚህ የምታስጨንቀኝ? ከዚህ በላይ ምንም ልታገስ አልችልም። ዘላለም እኮ ቆይ እሷ ከሰፈር አልጨረስንም እኮ ከእንግዲህ በኋላ ምን ነገር ባታ እኛ አልጨረስንም። አንድ ጊዜ ይኸውልህ እኔ ይመስለኛል ይሄን ወንጀል ወደኛ ያመጡት ነው። ከዚህ በፊትም እነቃላብ ልጅ ስለሞተ ጓደኛቸው እንደዛ ስለሆነባቸው እኔ የምጠረጥረው እነሱ ነው። ተመነጋገር ይበዛል። ፖሊሶችን ደውልላቸው። አንተ አይታል እንግዲህ ቤት ውስጥ ሬሳ ሳጥን ማግኘት ማለት እኔ አላቅም። እኔ እስካሁን በጣም ደንግጫለሁ። እስካቀው መሆኑን በጣም ጓጉቻለሁ። አሁን ይሄን አይነት ጭካኔም እንደሆነ እኔ እንጃ ገለው ቀብሮት ይሁንም በጣም ከባድ ነገር ነው። መንገድ ላይ ሲያወርደው በቃ የሆነ በኋላ ላይ የሆነ በቃ ጠዋት ላይ የሚረሱት ነው መሰለ። በዛ ሰዓት እሷ ምን እንደተፈጠረም አላወቀችም። ጫካ ማን ነው ያወረዱት? ብቻውን ነው የወረደው። እሱ ነገር ነው እኔን የረበሽ። የሬሳ ሳጥን እዚህ ቤት ውስጥ አገኘ። ለምን ተገኘ? ስለዚህ የሬሳ ሳጥን እኔ ጋር ቢመጣና ቢሄድ ቢወጣ ቢገባ ይሁን ምንም ማቀው ነገር የለም። እኔ ማንል ዳኒ እንዴት ነው ማታቀብረሽን ተጥሽ እንዴት ነው ማታቀው? እኛ የነበረው ሁለታችን ብቻ ነው ነበርነው። እኔና
ቲጂ ብቻ ነን ሌላ ሰው ማንንም አልነበረም ሁሉ ጊዜ እሱ በቃ እኔ በሱ ምክንያት በጣም ተሰቃየው እኮ ታውሪ እንደዚህ አይነት ነገር አንተ ቁጣ እውነት እኮ ነው ዋሾ እንዴ ምን ለምን ለማጣት ቤቷ ይሄ ነው በጣም እግዚአብሔር በሲሪየስ በቃ እንትን በላት እኔ እውነቱን ምንድነው የምትፈልጉት ማለት ነው ምንድነው እውነቱን ተናገሪ በቃ ነግሬሻለሁ እሺ ጣላው እንዴ ነው ይዘኝ መጣው ይውለ ልጅ ወንድ ልጅ ነው የደፈሩት በስማ ወልፍ ምን ይያልከኝ ነው ምንድነው የምታወራው ስራውን ታውቃለህ ሳታቅ ነው የምትከራከረው አይ ጫካ ውስጥ ኦልሞስት ከ3 ሰዓት ወይ ከ4 ሰዓት በኋላ ይመስለኛል እናንተ የደረሳችሁት እኔ ጋር ያው እንደ ወንድ ልጅም ክብር ስናስበው ትንሽ ለማሰቡላ የሚያስጠላ ነገር ነው እኔ ላይ ደረሰው ያው በእኔ ላይ ደረሰው ማንንም አይድረስ ነው ምለው እና ትንሽ ያስጠላል ወንድ ልጅ ክብርም እንዲያን ነገር እንትን ማለትም ትንሽ በሰው ዘንድም እንዲህ ብሎ ለማውራትም ትንሽ የሚከብድ ነገር ነው ያው በጣም የሚያሳዝን ነገር ነው ለኔ ደረሰው ይሄ ሁላ ነገር ይደርሳል ብዬ አላሰብኩም ነበር ማልፎ ቤተሰቦቼን ሁሉ ነው የምታስፈራራው በእኔ ምክንያት እና ብዙ ነገር በእኔ ስለኔ ያያዘችብኝ ጉዳይ ስላለ ነው ከኔ ጋር አይደለም ችግሩ ተፈታ አይደል ከዚህ በኋላ ከኔ ጋር አይደለም ምንም የተፈታ ችግር የለም ይውለ ልጅ ወንድ ልጅ ነው የደፈሩት በስማ ወልፍ ምን ይያልከኝ ነው ምንድነው የምታወራው ስራውን ታውቃለህ ሳታቅ ነው የምትከራከረው እሺ እንግዲህ ተመልሰን መተናል ተመልካቾቻችን ተመልሰን ስንመጣ ደግሞ ትግስት አጠገቤ ትገኛለች እንግዲህ ከመጀመሪያ እስከ መጨረሻ ይሄንን ጉዳይ ስትክድ የነበረች ሰው ናት የማርታን ኤግዚስተንስ ጨምሮ ማርታ የምትባል ሴት አላቅም ስትል የነበረች ሰው ናት በመጨረሻም እንግዲህ ሁላችሁም እንደምታስታውሱት የሬሳ ሳጥን ውስጥ ተደብቃ ነው ያገኘናት ማርታን አታቂም እዚህ ታሪክ ውስጥ የለሽበትም ነገር ግን የሬሳ ሳጥን ውስጥ ተደብቀሽ አገኘንሽ ለምን ተደበቅሽ እኔ እዚህ ነገር ውስጥ እንደሌለው ነግሬሃለሁ ከህግ ቦታን ተናግሬያለሁ አባቴን በጣም ያስጨነቃችሁት ነው ስራውን መስራት አልቻለም እኔንም በጣም ያስጨነቃችሁኝ ነው እናንተ ላገኛችሁ ስላልፈለኩ ነው በቃ እዚህ ነገር ውስጥ የለንበትም እኔ የለውበትም ቀድሜ ማስነቅ ነግሬያለሁ የህግ ቦታ ነግሬያለሁ ለምንድን ነው ማተውኝ ይለንበትም በቃ እዚህ ቦታ ላይ እኔና አባቴን ተውን ሰላም ስጡን ከመጀመሪያ እስከ መጨረሻ ጓደኞችሽ የነገሩ ጠንሳሽ አድርገው ነው ሲናገሩ የነበረው ጓደኛሽን እዚህ ቤት ይዣት መጥቼ ነበር ስትናገር የነበረው እኔ ሳሉን ማርታና ትግስት ናቸው እዚህ ነገር ውስጥ የነበሩት እኔ ምንም ያደረኩትም ነገር የለም ልጁ ላይ ያደረስኩትም ጥቃት የለም ስትል ነበር አንቺ ስለነሱ ምን ታያለሽ እኔ ደጋግሜ ነግሬያለሁ እዚህ ጉዳይ ውስጥ እኔ የለውበትም ማርታም ትባል ሴትም አላቅም አልነበርኩም ስለ ልጁ ምንድነው የምትሉት ልጁ የለበት ሁኔታ ማላቅም እዛ ጉዳይ ላይም የለውበትም እኔ በቃ ኤልሳ የምትለው ነገር እኔ ለምን እኔ ላይ ማሳብ እንደፈለገች አላቅም አልነበርኩም ማርታም ትባል ሴት ደግሞ አላቅም ደጋግሜ እኮ ነግሬያለሁ አንቺ ሁሉም ነገር እንዳበቃለት አልተረዳሽም ማለት ነው ኤልሳ በቁጥጥር ስር ውላለች ልጁ ላይ የደረሰው ጉዳት በሕክምና ማስረጃ ሁሉ የተረጋገጠ ነገር ነው ናሙናዎች ተወስደዋል የናንተ ማንነት በደንብ ሊገልጹ የሚችሉ ነገሮች እንዳላሉ አሁን በመካድ እኔ ምንም አላደረኩም እኔ እዛ ቦታ አልነበርኩም እኔ ማርታን አላቃተም በማለት ብቻ ከዚህ ነገር ውስጥ መውጣት የሚቻል ነው የሚመስልሽ አልነበርኩም አላቅም እንደዚህ አይነት ሁኔታዎችን ለምን እንደሆነ ታሰደኝ ኤልሳ ናት በቃ ተጠያቂዋ እኔ አልነበርኩም ደጋግሜ እኮ እየነገርኩ አሁን ኤልሳ ናት ተጠያቂዋ ስትኝ ሰማሽ ምክንያቱም እሷ እኔን ለምን ወንጀለኛ ታደርጋለች የምታውቀው ታሪክ ካለ እሷ ነቻ ስለምታውቀው ነገር ነው እያወራችሁ ያለችው እኔን ወንጀለኛ ለምን ታደርገኛለች እኔ እኮ ነግሬያለሁ ይዛን ቀማታ ወደ ቤቴ ገብቻለሁ ብዬ አባቴም ነግሮሃል ምንድነው እዚህ በላይሽ የምትፈልገው ማረጋገጫ ከዚህ በፊትም እንደዚህ አይነት ነገር አድርጋችሁ ታውቃላችሁ ማለት ነው እንደዚህ አይነት ጥቃት አድርሳችሁ ታውቃላችሁ ማለት ነው ተደራጅታችሁ ነው የምትሰሩት ማለት ነው በመካድ ከዚህ ውስጥ የሚወጣ ነው የሚመስልሽ አልገባኝም እኔ ምንም አይነት ጥቃት አላደረስኩም ለምንድነው አባቴንም እኮ እያጣላኝ ነው አባቴ ጋር እኮ በእውነት ጠበኛ እያረጋችሁኝ ነው ለምንድነው ግን ማትረዱኝ በጣም ያስጨነቃችሁኝ ነው በእውነት እኔ እንደዚህ አይነት እንትን ውስጥ የለውበትም በቃ ኤልሳን ጠይቃት እኔ አላቅ ለምንድነው ኢሌሷ ራሱን ታላቅ አላቅ እናንተ የቪዲዮ ማስረጃ ጭምር ስትይዙ እንደነበር አረጋግጠናል
ምናልባትም ቪዲዮቹ ነገ ከነጎዳ ከናንተ ስልክ ውስጥ የሚወጡ ነው የሚሆነው የቪዲዮ መስረጃ ጭምር ያያዛችሁ የነበራችሁ ይህንን ጥቃት ከዚህ በፊትም ልምድ ባለው መልክ ስታደርጉ የነበራችሁ ሰዎች ናቸው አሁን ከዚህ እኔ አልነበርኩም እኔ አላቃቸውም እኔ እንደዚህ አይደለም ምናም በማለት የሚወጣ ነው ወይ የሚመስልሽ ይኸውልህ ደጋግሜ ነገር ያለው ጎረቤቶቼን መጠየቅ ትችላለህ አባቴ ያሳደገኝ እንደዚህ አይደለም ማንም ብትጠይቅኛ በስርዓት ያደኩስ ልጅ ነኝ አንተ ስለምታወራው ወንጀል እንደዚህ ስለምትለው ቪዲዮ ምናምን ማድረግ ልጅ አይደለም ደጋግሜ ነግሬሃለሁ ለምንድነው ቆይ እንደዚህ በዚህ ልክ ይሄድክ ያለው ኤልሳን አገኘህ ከኤልሳ ጋር ጨርስ አለቀ እኔና አባቴን ተሆን ውጣና ጠይቅ እሱ ሰላማዊ ኑሮ ነው የሚኖረው እኔ በሰላም ምኖር ልጅ ነኝ በሰላም እሱ ጋር ማግስ ልጅ ነኝ በቃ እንደነገርኩ ነው እኔ ዝም ብዬ ሳይሽ ወጣት ነሽ ገና ብዙ ተስፋ የሚጠብቅሽ ሰው ነሽ የሰዎችን ወንጀል በመሸፋፈን ማምለጥ እንደማይቻል ታውቂያለሽ ነገሮችን አንድ በአንድ ተናግረሽ የዚህ ወንጀል መሰረት ማን ነው ይሄንን ሐሳብ ማን ያመጣው ከዚህ በፊትስ እንደዚህ አይነት ስራ ተሰርቷል ወይ የሚለው በትክክል አብራርተሽ የግ ሰዎችንም እኛንም ተባብረሽ ከዚህ ወንጀል ራስሽን ማውጣት እንኳን ባትቺ እንዲቀልልሽ ለምን አታረጊም ጀስት እኔ እንደ እህት ነው እንደ ወንድም ነው እየመከርኩሽ ያለሁት አንድ ጊዜ የሰው ልጅ ይሳሳታል ስተት ይሰራል ስተትን ግን መካድ አይደለም የሰሩበትን ሞቲቭ ህግ የሚቀጣው የተነሳችሁበትን ሞቲቭ ነው እሱን በማስረዳት እነዚህን ሰዎች እንዲያዙ በማገዝ ለምን ራስሽን ቀለል ያለ ቅጣት እንድታገኝ አታደርጊም አንቺ ባታደርጊው እኮ ጓደኞችሽ ያደረጉት ነው አንድ ባንድ አንቺ የሰራሽው ነው እንጂ እኔ አላውቅም የምትለኝ ነገር ግን ታውቋል በጣም እኮ ወንጀለኛ ያረከኝ ነው እኔ አላውቅም በቃ ስለ ጓደኞቼ እኮ የተፈጠረውን ነገር ነግሬያለሁ በዛ ማታ እኔ ይዛን ሰዓት ተገኝቼ ተዝናናው እንጂ ምን አይነት ወንጀል ውስጥ እየከተታችሁኝ ነው ነግሬያለሁ እኮ በተመለስንበትን ሰዓት ነግሬያለሁ አባቴ ጋር ያለውን ነገር ነግሬያለሁ አይተሃል ለምንድነው በዚህ በጣም እኮ ያስፈራችሁኝ ነው እኔ ለህይወቴ ስለሰጋው ነው ተደብቂ ስላገኛችሁኝ ምናምን ነው በዚህ ልክ ወንጀለኛ የምታረጉኝ ምንድነው ለምን የምትፈልጉ ወንጀል ሳሰሪ ተደበቅሽ እሱን ራሱኛ ምናምን ነው የሚመስልሽ እኔ እኮ ነግሬያለሁ በቃ ላቀል ፈልጌ ነው ከናንተ ልደበቅ ፈልጌ ነው ቤታችን ላይ የተገኘውን መደበቅ መጠቀም አልችልም ባለን ነገር ላይ የተደበቅኩት ከናንተ ማግኘት አልፈልግም ያኔ ገና ስትመጡም እኮ ከልጆቹ ጋር እንዳታገናኘኝ ነግሬህ ነበር በቃ በዛ ሱስ ምክንያት የሚመጣብኝ ታሪክ አውቂ እየሸሸው ነው ከታሪኩ እኮ ነው የሸሸሁት እንጂ ከወንጀል አይደለም ለምን በዚህ አሁንም አንቺና ቃላብን በሱስ ውስጥ ነበሩ አሽሽ ስላጨሱ ነው ትግስት የምትባል ማናት ማርታም ትባል ልጅ አላቀም እያልሽና ያለሽው እኔ ነገር ያለው አላቀም የዛን ሰዓትም የፈጠሩት ነገር ነው ከተቀሙት አንፃር ነው ብዬ ነግሬሃለሁ እና እዛ ውስጥ እጄን መክተት ስላልፈለኩ ነው የቀናት ጉዳይ እንጂ ማርታን ማናገኛት ነው የሚመስልሽ እኔ እኮ ነገርኩ ያልነበረች ሰው እንዴት ልታገኝ ትችላለህ አልነበረችም እነሱ ይፈጠሩ በመናባቸው የፈጠሩት ነገር ነው ብዬ ነግሬያለሁ በቃ እኔ ዛን ሰዓት ተገኘው እሺ ይሁን ሰዓቱን ምናምን እንደዚህ ውስጥ ከተተኝ ለምንድነው እንደወጣ ማትፈቅዱልኝ እኔ እንትን ውስጥ አውጡኝ እነ ቃላብ ጋር ይሄን ጉዳይ ጨርሱ አለቀ በቃ ሱስ ነው ይሄ ነገር እሺ ምን ሆኖ ነው ያገኘነው ዳኒ እንደዛ ተጎርቶና ጥቃት ደርሶበት ያገኘነው ከናንተ ጋር አያያዝም ብለሽ ነው የምታስቢው ይውላ አላቅም እንግዲህ ካወረድነው በኋላ ምናልባት በሌላ ሴቶች ጥቃቱ ደርሶበት ሊሆን ይችላል የዛን ሰዓት በዛ ሌሊት ጓደኛውም ኩል ተባብሮ ነው ያወረደው ለምንድነው እኛ ብቻ ጥያቄ ምን ነው ከጓደኛሽ ጋር ነበር የወረደው እኔ ማርታም ትባል ሰው አላቅም የነገርኩ ነው እኔና ኤልሳ ይዛን ሰዓት እሺ ሲወርድ ነግሬያለሁ የነበረው ሁኔታ በዛ ሰዓት እዛ ጫካ ላይ ያወረዱት ጓደኞቹ ናቸው ያቃሉ ጫካ ነው እንግዲህ ለፊቱ ያለው ስለዚህ ያልኩ ያለው ነገር በሌላ ሰው ነው የተሰራው እሺ ይሁን ልጅ ወንጀል ደርሶበታል ያሳዝናል በጣም ነው ደግጫለሁ ግን ይሄን ጉዳይ እኔ አላቅ ማላ ያደርስበት ይችላልሽ እኔ በሌላ ሰዎች ይሆናል የተፈጠረው ምንድነው እያልከኝ ያለው እንግዲህኛ ዳኒ ጥቃቱ ከደረሰበት እዛ ቦታ ላይ ተጥሎ ካገኘነው በኋላ ህክምና አግኝቶ አውርተነዋል አንድ ባንድ ያስታውሳል የተደረገውን ነገር ማን እንደዚህ አይነት ጥቃት እንዳደረሰበት እንዴት እንደደረሰበት ጭምር ያውቃል
ወንዶች ያግዟችሁ እንደነበር መድኃኒት ይሰጠው እንደነበር ጥቃቱ በተደጋጋሚ ይደርስበት እንደነበር ተቀርጾት ሁላ እንደነበር ይህንን ሁሉ ነግሮናል እና ይህንን አንቺ እንዴት ነው ልትክጂ ይፈጠረው ይህንን ነገር ያለው እኮ ልጁ ከመጀመሪያውንም ባልተፈጠረሽ ሴት በሌለሽ ሴት ነው በጣም ኦቨር የሆነ ዶዝ ከመጠቀሙ የተነሳ ነግሬህ ነበር የሌለችን ሴት ነው አብሮ ሲንቀሳቀስ የነበረው ስለዚህ አሁንም አብዷል ያመጣው ታሪክ እንደዚህ አይነት ታሪክ እኔ ሰምቼ ራሱ አላውቅም እንዴት ነው በአገራችን እንደዚህ በዚህ ልክ ወንድ ላይ እንደዚህ አሰቃቂ ነገር የሚደርሰው አልገባኝም ምን ሆነ ነው አንተ ታውቃለህ እንዴ ሴት ላይ እንጂ ወንድ ላይ ምን ይዝን ያልኩ አገራችን ላይ የወንድ እንትን የለብንም አይደል እንዴ በሴት ነው ራሱ ይህን ችግር የምናውቅ ሰምቼም አላውቅም እሱ የፈጠረው ነገር ነው ይሄ እብደት ነው እኛን አረጋችሁ የምትለን ነገር በእውነት ይሄ በእኔ ያላቅ እኔ መጨረሻ ላይ እኔ ይሄን ነገር በዚህ እንደዚህ ልክ አስጨነቀኸኝ ራሱ ለኔ ካሳ ያስፈልጋል እኔ አላቅ እሺ እንግዲህ ተመልካቾቻችን በተደጋጋሚ እናንተ እንዳደረጋችሁት የሚያሳዩ ማስረጃዎችን ስንሰበስብ ነበር የህክምና ማስረጃም እየተዘጋጀ ነው ኦሬዲ ናሙናዎች ተልከዋል እንደዚህ ቀላል ነገር አይደለም አንድ ወንጀል ውስጥ ገብቶ መውጣት ምናልባት ወጣት ስለሆናችሁ በልጅነት አይምሯችሁ ቀለል አድርጋችሁ ወስዳችሁት ሊሆን ይችላል ይሄ ቀላል ነገር አይደለም እኛም ወደ ኋላ ምንልበት ጉዳይ አይደለም ነገ ከነጎዲያ የሚጸጸትሽ ነገር ነው ለመጨረሻ ጊዜ ግን አንድ ድል ሰጥሻለሁ ይሄንን ወንጀል እንዴትና በማን እንደተፈጸመ የማን ሐሳብ እንደሆነ አሁን ደግሞ የት እንደምትገኝ ጨምር ማርታ ምትባል ሴት የት ነው ተደብቃ ያለችው የት ነው መኖሪያ እሱ እንድትመሪ እንፈልጋለሁ ይሄ የመጨረሻ ድልሽ ነው ካንቺ ላይ ወንጀሉን ለማቅለል ምትሄጂበት ብቸኛ መንገድ ይሄ ብቻ ነው ይህንን ማታደርጊ ከሆነ ግን ራስሽ ላይ ነገሮችን ያከበድሽ ነው ለመጨረሻ ጊዜ ነው መጠይቀሽ ማርታ የት ናት የማን ሐሳብ ነው ዘላለም በጣም ያስጨነቀኝ ነው አክብሬ ነው እስካሁን ራሱ ያወራው ሲጀመር በቃኝ አንተ ጋር ምንም አይነት ንግግር አላደረግም ነይ ቁጭ በይ ከመጀመሪያው ጀምሮ የተፈጠረው ነገር ነግሬ ያለው እሄዳለሁ እስር ቤት ይሻለኛል ነይ ቁጭ ብለሽ አውሪ ያስጨነቀኝ እኮ ነው ልታውሪ ልትናገሪ ልትመሪ ነው የወጣሽው እሺ ከእስር ቤት እስር ቤትማ መጨረሻ ማላቀው ነገር ቁጭ በይ ቁጭ በይ አስገቡልኝ ቆይ እንደውም ራሴ ያመጣዋል እሺ እንግዲህ ተመልካቾቻችን እዛ ያለውን ሁኔታ ተከታትላችሁታል ትግስት ስለ ጉዳዩ ምንም ለማመን ፍቃደኛ አይደለችም ይሄን ነገር ተፈጥሯልም ብላ ያሰበች አይደለም ጭምር ነገሩን የካደችው እስከ ጥግ ድረስ ነው ያያችሁት ነው ያላችሁት ነገር ግን በዳኒ በኩል ታሪኩ ምን ይመስላል የሚለው ባለፈው ሰምታችሁታል ዳኒ ሁሉንም ነገር አስረድቶናል ከመጀመሪያ እስከ መጨረሻ ዛሬ ደግሞ ትንሽ ነቃ ብለ ተሽሎ ነው ያገኘውና የጤና ሁኔታ እንዴት ነው አሁን ያለበት እግዚአብሔር ይመስገን ዘሊያውን በጣም ደህና ነኝ ያው እንደምታየኝ ያው ከነበርኩት አንፃር ቶሎ ጋግማለሁ ብዬ አላሰብኩም ነበር በዶክተሮቹም በእናንተ ማይል እግዚአብሔር ይመስገን ያው ቆሜ መራመድ ችያለሁ ጤንነቴ ትንሽ ሙሉ በሙሉ አላገገምኩም ትንሽ ስሜት አለው መድኃኒትም ህክምናም እየተከታተልኩ ነው እስካሁን ድረስ ግን እግዚአብሔር ይመስገን አሁን ሰላም ነኝ እንግዲህ ከጤና ክኩል አሳሳቢው ነገር የነበረው ከጮኛ ጋር ያለው ነገር ነው እኔንም እንደ አንድ ሽማግሌ ነገሮችን ለማሸማገል ሰሞኑን ጥረት ስናደርግ ነበር ተመልካች ግን አንተ ከጮኛ ጋር ያለውን ሁኔታ አቅምና ከጮኛ ጋር እንዴት ናችሁ አሁን ያው ከጮኛ ጋር በባለፈውም እንዳጫወትኩ ነው ዘሊያ ትንሽ አለመግባባቶች አሉ በእኔም ቤተሰብ በሷም ቤተሰብ መሃል ያው የተፈጠረው ነገር ትንሽም አይባልም ያው ባስከፍቶናል አለመግባባት ተፈጥሯል ቤተሰብ መሃል እና እንዳልኩ ነው ያው እናንተንም ሽምግልና አድርጌ ልክ ያለው እነሱ ቤተሰብ እሷ ቤተሰብ ጋር ያው እንዳሰብነው አልሆነም ያው ነገሩ ትንሽ ከበድ ያለ ነው እርግጥ ነው ልክ ነው እኔም ጥፋተኛ ነኝ ባዛው ግን ደግሞ ያው ትንሽ የሚከብድ ነገር ነው ያለው ነገር እኔም ለመቀበል ትንሽ የከበደኝ ነገር ነው ያው እኔና እሷ ጉዳይ እንኳን የሚቀጥል አይመስለኝም እንግዲህ ካለው ነገር አንፃር ስመለከተው እስቲ እንደሚሆን እናደርጋለን ግን ያው
ችግር ላይ ነኝ ያለሁት እና ለዚህ ነው አንተና 10 ጊዜ እየደወልኩ መጨቀጭቅ ይሄ ነገር እውነት ለመናገር መበቀል ነው ፈልገው በጣም ጉዳት ደርሶብኛል እንዲ ነው ብሎም መናገር የሚከብድ ነው ለው እንደ ወንድ ልጅ ግን ይሁን በሚለው ነው ግን እነሱ መበቀል ፈልጋለሁ የሚለው ነው አንተ ጋር ስለ እየደወልኩ ተጨቀጭቀኝ ነበር በቀል እንግዲህ በግጠላ ስራ ያሉ ሰዎች ናቸው ደጋግሜም ስነግረ ነበር ጣቢያም ሄጄ ሊያቸው ስትለኝ አትሂድ ስለኝ ነበረው በህግ ስራ ያሉ ሰዎች ናቸው ነገር ግን በቀልም ሳይሆን ህግ ይበቀላቸዋል ከዚህ በኋላ አንተ ላይ ደረሰው ነገር በህግና በህጋዊ መንገድ ነው ምንጨርሰው እንደው ፊት ለፊት ከነሱ ጋር የመገናኘት አቅሙም ድፍረቱም አለ እንዲያደርጋችሁብኛል ብለ በህግ ፊት እነሱ ላይ መስከር ዘሌ እንደነገርኩኝ አሁን በጣም ትልቅ ጉዳት የደረሰብኝ ሰው ነኝ እንኳን እንደዚህ አይቻችሁ አይደለም ሳላያቸው ራሱ ባይምሮ የተመላለሱ ምን ያክል ከራሴ ጋር ይጣለው እንደሆነ እኔ ማቀው እና ምንም ጥያቄ የለውም እኔ እነሱን ባገኛቸው ፊት ለፊት ለመጋፈጥ በጣም ዝግጁ ነኝ በጣም እንዲሁም ከራሴ ቁጥጥር ስር ውጪ የሆንኩ ነው ባለው ነገር ትዳሬን ፈተው በእነሱ ምክንያት ህይወቴን አጣው ስራዬን አጣው ህይወቴን እንደምታይ የጤና እክል አለብኝ ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንታውስ ብሎክ ከ35% በላይ ዲስካውንት በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋራ ብቅ ብለናል ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ ያዘ ይህ ብቻ አይደለም ከመኖሪያ ቤት በተጨማሪ የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ሰፋፊ ሱቆችን በግዙፉና ዘመናዊ መንደራችን ውስጥ አካተናል ከ682000 ብር ቅድመ ክፍያ ጀምሮ በ40/60 ባንክ ብድር አማራጭ አቅርበንሎታል ታዲያ ምን ይጠብቃሉ አሁኑኑ በ0972 461071 አለያም በ0945 18 4344 ላይ በመደወል ቤቶን የግሎ ማድረግ ይችላሉ ይሄ ምንም ጥያቄ የሌለው ጉዳይ ነው ከግምት ውስጥ የማይገባ ጉዳይ ነው ባለቤት ግን ሷም በሚመለከት የደረሰብህ ነገር ጥቃት ነው እሱን አንደርስታንድ ለማድረግ ለምን አልሞከረችም ያው እንደምታውቀው እኔም እንዳገኛት ፍቃደኛ አይደለችም ማንንም እንዲያሳምነኝ አልፈልግም የራሴን ውሳኔ ነው መወሰን የምፈልገው ብላ ሸሽታን አለችኛል እንደው ጥቃት ነው የደረሰብህ ይሄንን እንዴት መረዳት አከበዳት ይወል ዞላ እንዳጫወትኩ ነው ባለፈው ካየነው ነገር አንፃር ትንሽ ነገሩ ከበድ ይላል ምክንያቱም ዛጋ የነበረው ነገር እንትን ብቻ ቢሆን ኖሮ ይሄ እንዳወራን ጥቃት ብቻ ቢሆን ኖሮ እኔም እንትን ልላት ሞከር ነበር ግን ከዛ በፊት የነበሩት መጠጦቹ የተጠቀምኳቸው ነገሮች ከሷ ጋር መደነስ ያብሬ መዝናናት ምናምን እሱ ከቁጥጥር ውጪ ያረጋት ልክ ነው እኔም ጥፋተኛ ነኝ አላጠፋውም አይደለም በጣም ጥፋተኛ ነኝ ግን ደግሞ የሷን እንደዚህ መሆን ምክንያቱ ይሄ ነው ማለት እሺ እንግዲህ ጊዜ ከመግደል ይልቅ ቀደምም በተመልካች ነገር እንደሰማው ከትግስት ጋር ቆይታ ያያረግን ነበር በፍጹም ስለ ሁኔታው ለታምን ፍቃደኛ አይደለችም በቦታውም የለው ማርታም የምትባል ሴት የለችም ባይናት እባክህ እንደው አገናኘኝና እስኪ የሚሉትን ነገር እኔም ሰምቼ እስቲ የዛኔ እኔ ቁጭ ብዬ አውርተን እንደሚክዱን ነው ያለን የዛኔ ነው እንግዲህ ሁሉም ልኩን የሚያገኘው እንደዚህማ ተጨውቶብኝማ አይቀርም ስለዚህ በሷ ፊት ሄደን ስለ ጉዳዩ በደንብ ብናወራ እና አንተ ይሄ ነገር ተደርጓል አልተደረገም የሚለውን በሷ ፊት አስረግጠህ እንድትነግረን እንፈልጋለን እንግዲህ ያመነችም ስላልሆነ ጭምር ማለት ነው እሱን ችግር የለውም ዛሬ አሁን ቦታ ብቻ እንድረስ እንጂ እኔ ነኝ ማቆም እንዴት አድርጌ እንደማሳምናት ታውቃለች እሷ የሚያረጋግጠው ነገር ታውቃለች ችግር የለውም እኛ ልጆች አሉ መሰለኝ ትግስት ነሽ ምንም እንዳነካት እንዴ አረፈኝ አንቻረፍ እንደዚህ አንቻረፍ እንደዚህ አረፍ እንዴ ቆይ አይደል ምንድነው ተረጋጋው ለቀኝ ተረጋጋው ታረጋኝ አይደለም እሺ ዳንኤል እንግዲህ የተከሰተው ነገር ተከስቷል አንተ ላይ የደረሰው ነገር እናቃለን
እዚህ ቦታ ስናመጣ እንደዚህ ሌላ ወንጀል ውስጥ እንድትገባ ሰው እንድትደበደብ እንድትደባደብ አይደለም አቃለው የደረሰብህ ነገር ከባድ ነገር ነው እዚህ ቦታ ያመጣነ እውነቱ እንዲወጣለ የደረሰብህን ነገር እነዚህ አድራሾቹ እንዲያምኑ ብቻ ነው ምን ብዬ ነው መረጋጋው ዞላሷን እዚህ አስቀምጣ እንዴት ብዬ ነው መረጋጋው ስንት ነገር የተደረኩትን ነገር ታውቃለህ አንተ አይደል ሆስፒታል ድረስ መታያየኝን እኮ ታውቃለህ አይደል ወድቄ እዛ ስንት ነገር ሲሆን አንተ ነበርክ እዛ እንዴት ብዬ ነው መረጋጋት የምችለው ያውላ ነገር ነው ላይ ሲፈጠር ያውላ ነገር አይታችሁ አሁን እንዴት ነው እሷን አይቺ እንድረጋጋ የምፈልገው እኔ ደጋግሜ ነገር ያለው ቀደምም ስንመጣ ሳብራራለ ነበር ያንተ አይደለም ከዚህ በኋላ ያለው ስራ ራስን ወንጀል ውስጥ ከመክተት ውጪ ምንም መታመጣው ነገር የለም ከዚህ በኋላ ያለው ነገር የህግ ስራ ነው ህግ ተገቢውን ቅጣት እንዲያገኙ ያደርጋቸዋል የእጃቸውን ይሰጣቸዋል ከዚህ በኋላ ግን አንተ የምታደርገው ነገር አንተ ወንጀለኛ ያደርጋል እንጂ የደረሰብህን ነገር መቀየር የሚችል አይደለም የደረሰብህን ነገር በትክክል አስረድተ ወንጀለኞቹ እንዲያምኑ አድርገ ህግ ፊት ቀርበው የእጃቸውን እንዲያገኙ ማድረግ እንጂ እያንዳንዱ አንተ የምታደርሳት ነገር ወንጀል ናት እያየ ነበር የህግ ሰዎች እንዴት እንዳስጠነቀቁም ሰምታል ስለዚህ ተረጋግተ የደረሰብህን ነገር ማውራት ነው እንጂ ጅም መሰንዘር እንትን ማለት ምናምን ይሄ አይወጣም ይሄ ትክክለኛው መንገድ ነው ምን ቀርኝ ከዚህ በኋላ ቤተሰቤን አጣው ስራዬን አጣው ጤናዬን አጣው ምንድነው እንዳደርግ የምፈልገው አንድ ሰው ይሄን ሁላ ነገር ካጣ ምኑ ነው መኖሩ ምኑ ጋር ነው ጥቅሙ የቱ ጋር ነው ኖር የሚባለው ምን ብሎ ነው ያ ሰው የኖርኩ ነው ብሎ የሚያወራው እኔ ነገሮች ቢስተካከሉልኝ ህግ አይደለም ማለት ነው እኔ በራሴ አንድ ባንድ እጄ ብጨርሳቸው ነው ለኔ ሰላም የሚሰጠኝ ለኔ ደስታ የሚሰጠኝ ህግ ስለያዘ ትንሽ ጊዜ ታስረው መውጣት ምንም ይሄ እንትን አይደለም አንድ ሰው ህይወቱንና ሙሉ ነገሩን ካጣ ምኑ ነው ከዛ በኋላ ኖር የሚባለው እኔ እዚህ ስንት ነገሬን አጥቼ እነሱ ከትንሽ ጊዜ በኋላ ተፈተው ሰላማዊታቸው ሊኖሩ እንደዛማ አይሆን እንግዲህ ደጋግመን ነግረናል የሚያዋጣው መንገድ ወንጀለኞቹ የሰሩብህን ወንጀል አንድ ባንድ ተናግረ ከዛ በኋላ የእጃቸውን እንዲያገኙ ማድረግ ነው የደረሰብህ ነገር ከባድ ነው በአንድ ወንጀል አይደለም በሁለት ሶስት ወንጀል የሚጠየቁ ሰዎች ናቸው እነዚህ ሰውን በማፈን ጥቃት በማድረስ ይሁን እስከ መግደል ሙከራ ድረስ የደረሰብህ ድብደባ የሚያሳየው የመግደል ሙከራ እንደተደረገብህ ነው እነዚህ ሰዎች ሁለት ሶስት ወንጀል ተጠይቀው እድሜ ዘመናቸውን በስር የሚያሳልፉ ሰዎች ናቸው ይሄንን ተረጋግታ አንተ የህግ ሰዎችን ረድተ ማድረግ ያለብን ነገር ማድረግ ነው እንጂ የሚሻለው ይሄ በዚህ መንገድ ምናም ውጤት አገኛለሁ ብለ ታስባለህ እንዴ ትላንት እኮ ከነሱ ጋር እኮ ተደባድበህ እኮ አልወጣህም ትላንት እኮ ያ ሁሉ በደል ሲደርስብህ ተደባድበህ ራስህን አላደንክም አሁንም ማድረግ ያለብህ የህግ ሰዎችን እኛም መተባበር ነው ለመጨረሻ ጊዜ ነው ዳኒ ማስረዳ እዚህ ጉዳይ ውስጥ የገባ ነው ማንንም ለመጉዳት አይደለም ወንጀለኛ የእጁን እንዲያገኝ ብቻ ነው በእኛ ፊት እንደዚህ አይነት ነገር ማድረግ መደባደብ ምናም ተገቢ አይደለም ፌር አይደለም ለኛ ስለዚህ ቁጭ ብለህ በስነ ስርዓት እንግባባ ይመስለኛል እሺ ለመጨረሻ ጊዜ በሱ ፊት እንድትነግሪኝ እፈልጋለሁ አንቺ ይኸውልህ ዳንኤል በቦታው እሺ ያረጉትን ነገር ለነሱ ንገራቸው እኔ ዛን ሰዓት ላይ እንደዛ አርጌሃለሁ እኔ በድዬሃለሁ ለምንድነው አብረህ ከነሱ ጋር እኩል እንትምታረገኝ እያመንሽ ነው ማለት ነው ይኸውልህ እሺ በቦታው እንደነበርሽ እያመንሽ ነው እንደዛ አልበደልኩት ከዛን ጀምር በስነ ስርዓት ተናገሪ እሱ ባልነበረበት ሰዓት ምን ስትይ ነበር ነበረው ነገር ንገራቸው እሺ እኔ በዛ ልክ በድዬሃለሁ ለምን አትነግረው መጀመሪያም እንዳልኩ ነው ውጪ እንዳለው እኔ እዛ ቦታ ሰውን ተዋሽና እንደማትወሽ ነግርሃለሁ ታሳያለህ ስትል አልነበረ ይሄው ነው እየተናገረች ነው መጀመሪያ ንገራቸው እኔ በዛ ልክ በደል አላደረስኩም ነበር እኔ እዛ ቦታ ራሴ እንድስትውላ ሲያረጋኝ ነበረው ማን ነበር ለዛ ሁላ ነገር ሲገፋፈኝ ነበረው ይኸውልህ እኔ አይደለሁ ይሄን ማርታ ናቸው ጥያቄ የሚሆኑት እኔ አይደለሁ ንገራቸው ለምንድነው እኔ አብሬ ስለተገኘው በዚህ ልክ ወንጀለኛ የምታደርገኝ ማርታ መኖሯን አመንሽ ማለት ነው አንቺ ዞላ ገና በጣም ብዙ ቀስ በቀስ አንድ ባንድ ታምንላለች ገና በጣም ብዙ ማርታ መኖሯን አመንሽ ወይ አሁን ይሄ ነው ጥያቄው ይኸውልህ ዞላ አሁን ሁሉም ነገር ላይ ደርሳችሁበታል በቃ እዚህ በኋላ ምንድን ነው የምናገረው ማርታ መኖሯን አመንሽ ወይ ይኸውልህ አዎ ማርታ አለች ግን እሷ ናታ እሱ ጋር የምትገናኘው በቃ እሷ ጋር ያለህን ነገር ንገራቸው ከዚህ በፊት የምትተው ከሆነ ንገራቸው እኔ አይደለሁም ጸንሳሹ የኔ ጥያቄ እስካሁን ድረስ ማርታ የምትባል ሴት መኖሯን ጭምር ነው ያላመንሽው አይደል እሺ እዚህ በኋላ ደረስክበት አይደል ለምን ይጋት እንትን ትላለህ
እኔ ደግሞ አንድ ባንድ በቦታው አልነበርሽም አንቺ? እሺ ግን በኖር በዚህ ልክ እንትን አላደረስኩበት። በቦታው መኖሯ መጀመሪያም ላልነበር አላመነችም። በቦታው መኖሯን አይደለም ማርታ መኖሯን ራሱ አላመንሽም ነበር። እስከዚህ ሰዓት ስለ ማርታ ማንነት አላቅም ነበር አይደል ስትይ የነበረው? እሺ እዚህ በኋላ ለምን እንትን ትላለህ? በቃ ደረስክበት አይደል? ምንድነው የደረስንበት? አንድ ባንድ እንድትናገር ይፈልጋለሁ። አንቺ ከደፋሪዎቹ አንዷ ነሽ አይደል? እዛ ቦታ ላይ ስለተገኘው በዚህ ልክ ወንጀለኛ አታድርገኝ። ማርታ ጋር ጨርስ። እሷ ናት ጠንሳሽው። እሺ እሷ ከደፋሪዎቹ አንዷ ናት አይደለች? እናት በደንብ ናት። ይሄው እኮ አንድ ባንድ እኮ ነው ያመነችልህ እኮ። ምናልባት ነገሮች ተስተካክሎ እናንተም ቢሉ ደግሞ ቪዲዮ ላይ ራሱ እነሱ ሲቀርጹበት የነበረው ቪዲዮ ላይ ውላለች። እሷ ራሱ አለች። እንደውም እሱ ቢገኝ እናንተ መልፋት አይጠበቅባችሁም ይሄን ያክል። እዛ ላይ ሙሉ ለሙሉ ሲደረግ የነበረው ነገር እሷም ራሷን ታውቃለች። ሊኖር ያውቃል ምን ስታረግ እንደነበር አይደለም ትግስት ነበርሽ። ከደፋሪዎቹም አንዷ ነበርሽ። ይኸውልህ ዞላ ነገር ያለው እኔ እዛ ላይ ተገኘው እንጂ አልደፈርኩም። በቃ ደፋሪዎቹ ኤልሳና ማርታ ናቸው። ምን ማለት ነው? ኤልሳና ማርታ ብቻ ነበሩ እንደዚህ አይነት ድርጊት የፈጸሙበት? ቪዲዮ ላይ ነበሩ። ማን ነበር? የምን ቪዲዮ ነው? ሲቀርጽ ነበሩ ቪዲዮስ። ወንዶቹ አብረዋቸው አልነበር እንዴ? ወንዶቹስ እነማን ናቸው? ወንዶቹስ እነማን ናቸው? ወንዶቹ ቪዲዮ ሲቀርጹ የነበሩ ወንዶቹ እነማን ናቸው? እዛ ላይ የለሽም አንቺ? ይኸውልህ ዞላ ወንዶቹ በቃ አብረውን እኛን ለመጠበቅ እኮ ነው ያሉት። በቃ እንዴት ይላስረዳሽ ነበሩ። እሺ ግን እሺ እኔን በቃ አስወጡኝ እዚህ። ኤልሳና ማርታ ጋር ጨርስ። ምንድነው የምትወጪው? ማርታ ማን ናት? የት ነው አሁን ያለችው? እስር ቤት መልሱኝ በቃኝ። እዚህ በላይ አላወራም። ማርታ ማን ናት? የት ነው ያለችው ማርታ? አላውቅም። እሱን አላውቅም። እኔም ላገኛት አልቻልኩም። ምን ማለት ነው? አላውቅም። ዞር ከማታውቂያት ሴት ጋር ነው ወይ ይህንን ሁሉ ወንጀል የፈጸምሽው? የዚህ ሁሉ ወንጀል ኮር እሷ እንደሆነች ደርሰንበታል። እዛ በኋላ ላገኛት አልቻልኩም። ይኸው ዙሮ እኮ ወደኛ መጣ። እኛንም እኮ እንትን እያለን ነው። ወንዶቹ እነማን ናቸው? ማርታስ ማን ናት? የት ናት? ይኸውልህ ወንዶቹ የማርታ እንትኖች ናቸው። ልሰጥህ እችላለሁ። ስልካቸውም አለኝ። እሺ እነሱ ጋር ላገናኝ። ማርታን ግን አላውቅም። እኔ እሷ ጋር ድጋሜ ራሱ መገናኘት አልችልም። ምን አይነት ጨካኝ እንደሆነች አንተ አልገባህም። ምን ማለት? በቃ እዚህ ውስጥ እኔ አንዴም ገብቼበታለሁ። እኔ እንዴት እንደምገናኝ አላውቅም። እንዴት እንደምታገኛት አላውቅም። ወንዶችን ግን ለማል አንዷ ናት። አሁን ራሷን በጣም ንጹህ ለማድረግ ተሞክራለች እንጂ ማርታ የምትለው ነገር ከማርታ ያልተናነሰ ነገር ነበር ታደርግ የነበረው። ዘላለም ነገር ያለው ያው ሁላ ነገር ሲፈጠር የነበረው አንዷም እሷ የነበረችበት ነገር ስንት ነገር እንደነገርኩ ታስተውሳለህ አይደል? ያው ሁላ ነገር እኔ ላይ ሲደርስ ከዛ ውስጥ አንዷ እሷ ነበረች። ዛሬ ራሷን ንጹህ አርጋ ማርታ ላይ ብቻ ነገሮችን ለማላከክ የምትሄድበትን ርቀት ነው የሚያልገባኝ። ወንዶቹን ማግኘት ፈልጋለሁ። የመጀመሪያው ነገር የናንተ ወንጀል ተባባሪ ስለሆኑ እነሱም እጃቸውን ያገኛሉ። ማርታ ግን ማናት? የት ነው ያለችው? ማርታ የምትባል ሴት እፈልጋለሁ። ማግኘት የምችለው ደግሞ ባንቺ በኩል ነው። በኔ በኩል ታገኛት አትችልም። እኔ ከሷ ጋር እሷ ጫካይና በጣም በቃ ልገናኝ አልችልም። ምንድነው ተገናኝ? ምንድነው ልትገናኝ አንተ? ረፍ ድጋሚ እንዳነካት ናና ቶቶ አንተ እዚህ ጋር መኖርም የለብህም እንዴ? ይኸውልሽ አሁን ካንቺ የምጠብቀው ነው አንድ ባንድ እዚህ ወንጀል ውስጥ የነበሩትን ሰዎች እንድታገናኙ ማርታን ጨምሮ። ማርታን በሌላ በምንም መንገድ ልናገኛት አልቻልንም። ማርታ ራሱ ትክክለኛ ስሟ እስከ መሆኑ ራሱ እስከ መጠራጠር ደርሰናል። ያለ የሰማንበት አካባቢ ሁሉ ሄደን ፈልገናታል፣ ልናገኛት አልቻልንም። ስለዚህ እነዚህን ወንዶች ጨምሮ ማርታን ታገናኝናለች። ይኸውልህ ወንዶቹ የሷ ጠባቂዎች ናቸው፣ ጓደኞቿ ናቸው። ማርታ ግን በጣም ጨካኝ ሰው ነች። እንደምታስበው አይደለም። ሴት ነች ብለህ ቀለል አድርገህ ልታስባት አትችልም። እኔ እሷን በሄደችበት ልክ ልታገኛት አትችልም። በቃ እንደነገርኩ ነው። እኔ እሷ ጋር መገናኘት አልችልም። በቃ እዛ እስር ቤት ዘላለሜ ብታስር ይሻለኛል። እሷ ጋር መመለስ አልችልም። በጣም ጨካኝ ሰው ነች። ይኸውልህ ለአባቴ ራሱ ዘጋለታለሁ። ይህ ጉዳይ እንደወጣ ካወቀች አባቴን ሁሉ ነው የምትገልብኝ። ለእናንተ ራሱ ዘጋላችኋለሁ። በቃ ከምታስቡት በላይ ጨካኝ ሰው ነች። ይኸውልሽ አሁን እኔ የምፈልገው ወንጀለኞቹን አንድ ባንድ ማግኘት ነው። ወንጀለኛዋን ስላገዘፍሻት ግዙፍ ናት ማለት አይደለም። ማንም ከህግ በላይ መሆን አይችልም። ስለዚህ ታገናኝኛለሽ ከወንዶቹ ጀምሮ ማለት ነው። ስልኳ የት ነው ያለው? ጣቢያ ነው ያለው። ስልኳ እንዲመጣ አድርጉና ወንዶቹን ፈልገን እናገኛቸው መጀመሪያ። ስለዚህ ስልኳን እንበልና እናገኝ። እሷን ያዟት እዚህ
እሺ እንግዲህ ተመልካቾቻችን በቦታው ከነበሩና ወንጀለኞቹን እነ ትግስትን ይረዱ ከነበሩት ሰዎች ውስጥ አንዱ ያሬድ የተባለ ሰው ደውለንለት እኛን ለማግኘት ፍቃደኛ ሆኗል። ማለትም በፍቃደኝነት ለሰራውት ወንጀል መጥቼ እናገራለሁ፣ እጄንም እሰጣለሁ፣ ተገቢውንም ቅጣት እቀበላለሁ። ነገር ግን እኔም ላይ የተሰራ በደል አለ፣ እሱን እንድትሰሙልኝ እፈልጋለሁ። ሄጄ መናገርበት ቦታ አጥቼ እንጂ እኔ ራሴ ተበዳይ ነኝ። በድለሃል የተባልኩትን ነገር ከተባልኩት ነገር በላይ የተበደልኩ ሰው ነኝ። ስለዚህ ከናንተ መሸሽበት ምክንያት የለም። ቀርቤ ፊት ለፊት አወራቸዋለሁ ብሎ እንግዲህ እሱን ለማግኘት እዚህ ድረስ መተናል። ያሬድ ስለሚላቸው ነገሮች የምትዩ ነገር አለ? እኔ ያሬድን የማርታ ጠባቂዋ የወንጀል እንትን ሸፋፋኝ እንደሆነ ነው የማውቀው። ራሱ እዚህ የጠራን እኔ እንጃ አላውቅም። እኔ ፈራለሁ። እሱ በጣም ጨካኝ ሰው ነው። አንተ ስለማታውቀው ነው። በጣም ጨካኝ ሰው ነው። እዚህ የጠራን ለውጥመድ ነው ብለሽ ታስቢያለሽ ማለት ነው? በጣም ጨካኝ ሰው ናቸው። አንተ ስለማታውቃቸው ነው። ማርታ ማለት እኮ ያሬድ ማለት የማርታ ተባባሪ ነው። እኔ አንተ አምኜ ነው እዚህ ድረስ እየመጣው ያለሁት። ልታምናቸው አይገባም። የሚያስፈራው ነው። እሱ እኔ ላይ የተደረገ ነገር አለ። ፊት ለፊት ስንገናኝ እነግራችኋለሁ። እኔም ተበዳይ ነኝ ባይ ነው። እኔን አላምን። እሱ ምንድነው የሚበደለው? እሱ የማርታ ተባባሪ ነው። ነግሬያለሁ እኮ የማርታ ተባባሪ ይኸውልህ ዘላለም፣ እኔ ራሱ ልተባበረ ብዬ ነው። በዚህ ልክ ራሱ መሄድ ለኔ አደጋለሁ። አሁን ያሬድን ለምን እንደምትልክብን አናውቅም። እሱ በዚህ ልክ አምኖ ተጎጂ ነኝ ብሎ ሊመጣ አይችልም። በቃ ነግሬያለሁ። ይሄ እንትን ነው ከሷ የሚመጣ አንተ ምን ያህል መንገድ እንደምትሄድ እኮ ስለማታውቅ ችግር የለውም። እኛ ዝግጁ ነን፣ በጣም ብዙ ነን። ምንም የሚደርስብንም ነገር የለም። ግን አንቺ ያሬድ የሚላቸው ነገሮች የምታውቂው ነገር አለ ወይ? እኔ ያሬድ የሚለው ነገር በጭራሽ አላቅምም አላምንምም። የሷ ተባባሪ ነው። ምንም አይነት ተበዳይ የሚሆንበት ነገር ያለ አይመስለኝም። እንዳልከው እኔ አንተን አምኜ ነው የመጣሁት። ስለዚህ ችግር የለውም። እናንተ ተዘጋጁ፣ ግማሾቻችሁ ተበታተኑና የሚመጣውን ልጅ በጥንቃቄ ተመልከቱት። ከመጀመሪያ ጀምሮ በርቀት ይዩት። እንደዛ እናድርግና በጥንቃቄ እንቀበለው። የሚሻለው እሱ ነው። ስለዚህ ጉዳይ ማቆም ነገር የለም ብለሻል አንቺ። እሺ እንደዛ እናድርግ። ካሜራም ደበቅ በልና ተዘጋጅልን እስቲ። እየደወለ ነው። እሺ ና በለው፣ እዛው ቦታ ላይ ነን በለው። የመጣ ነው። እንዴት ነህ? ሱና ያሬድ እሷን ይዛት እንደ ጭራሽ ትጥለኝ ምን ችግር አለው? እሷ እንዳትኖር ነው ተባባሪ እሷ አይደለች እንዴ? ምንድነው የምትለው? ሲጀምር እሷ አይደለች እንዴ? ማርታ እኔ እኮ ብቻህን እኮ እንትን ያልክ መስሎኝ እኮ ነው አንዴ መጣሁት። እኔ ራሱ አላምነው ጭራሽ ካሜራ ማረበናት። እኔ ጭራሽ እኮ እንደዚህ እንትን ያልክ እኮ አልመስልም። ምንድነው የምትለው? ችግር የለውም። ካሜራው እናውጣው። የደረሰብኝ ነገር እነግርሃለሁ ብዬ ተነጋግረን ችግር የለውም። እሷ እንዳትኖር ነው የምትፈልገው አንተ? አልፈልግም። ጭራሽ ዋናው እሷ ነው እንዴ? ፈራው ነኝ እንዴ? ዋና ተባባሪውን ይዘህ መተብኝ ነው እንዴ? እኔ እኮ ጭራሽ እኮ ብቻዬን ነኝ ስላልከኝ እኮ ነው የመጣሁት አይደለም እንዴ? ችግር የለውም። እሷ እንዳትኖር ማድረግ ማርታ ልካት አለ ተላካት በምን ታውቃለህ? እኔ በእናትህ ጭራሽ ሌላ ጣጣ ውስጥ ከተትከኝ። አንተ ቁምና እኔ እናንተ እናወራ። እሷን ውሰዷት። እሷን ተረጋጋ። አንተ ተረጋጋና ምን የደረሰብህን ብቻ ነው። እኔ እንዲቀረጽ ራሱ አልፈልግም በእናትህ። እኔ ለአሁን ለብቻችን እናወራለን ስላልከኝ ስለደወልክልኝ ይኸውልህ እንዲቀረጽ አልፈልግም ምናምን ማለት መብት የለህም። ወንጀለኛ ነህ። ወንጀል ሰርተህ ነው እዚህ ቦታ ላይ የተገናኘ ነው። በሰላም አይደለም የተገናኘ ነው። ሲጀመር እኔ እሱ ራሱ ህሊናዬ ስለነካኝ ነው እኮ የመጣሁት አይደለም እንዴ? ዘላለም እንትን ብዬ ያደረገችኝ ነገር ብዙ ነገር አለ እኮ። እሷ ራሱ ስንት ቪዲዮ ይዛብኛለች እኮ አይደለም እንዴ? እንጂ ልጁ ላይ የደረሰው ነገር ዳንኤል ላይ እኮ እኔ በጣም ነው ያሳዘነኝ እኮ። ፈልጌ አይደለም ያደረኩት፣ ግን እሷ ላይ ይሄንን ነገር አንተ ደርሶብኛል የምትለውን ተረጋጋና ለካሜራ እንድታስረዳልኝ እፈልጋለሁ። እዛ ጋር ቁጭ እንበል። እሷን ይሄው ይዟት ይሄዱ ነው። እርግጠኛ ነኝ ማርታ የለችበትም እዚህ። ማርታን እኛም ማርታን ነው የምንፈልገው። እኛም ማርታን ነው የምንፈልገው። ስለዚህ ነው አንዴ ቁጭ ብለን እናወራ። እሺ እንግዲህ አንተ እናገራለሁ ብለህ ነው የመጣው። ወንጀለኛ ነህ። የህግ ሰዎች ይፈልጓል። የትም የምትሄድ ሰው አይደለም። ግን ምንድነው አንተ እኔ መናገር ፈልጋለሁ ያልከውን ነገር እንድትናገር ብቻ ነው። እኔ ራሱ ለራሴ ጸጸተ ለራሴ ጭንቀት ለቆብኛል። እሱ ላይ የተደረገው ነገር ከዚህ በፊትም እኔም ደሱ አንድ አይነት ስራ ነው የተሰራብኝ። በአስደፈራኝ በእንደዚህ አይነት ነገር ይዛኝ ነው ቪዲዮ ስለያዘችብኝ ነው እንጂ ፍቃደኛ ሆኜም አይደለም እንደዚህ ምን ማለት ነው? በስነ ስርዓት እንድታስረዳኝ ፈልጋለሁ። ማን ነው እንደዚህ ያለው? መጠጥ አጠጥተውኝ ተባብሮ በወንዶች ተይዤ በሶስት ሴት ነው የተደፈርኩት። እንደ አንድ ታሪክ ነው ያለኝ። እኔም ቪዲዮ ይዛብኝ ያስፈራራችኝ። ይሄን ከመለቀበ ለቤተሰቦቹ ከመንተን ከመል
መተበሰራ ይሻለኛል ብላኝ አስገድዳኝ ነው እንጂ ፍቃደኛውኝ አይደለም ለራሴ ተጠቂ ነኝ ጭንቀቴ ነው ያሉት ጭራሽ ራሱ ይመጣው እኔ ይሄ ነገር እንድታውቁልኝና ለህግ እንትን ብዬ ራሴ ነፃ ማርክ ስለፈልግ አንተ ከዚህ በፊት ታዲያ ይሄንን ጉዳይ ወደ ህግ ቀርበ ለምን አላስረዳ ማርታ በጣም ብዙ እጅ ነው ያላት እርጃው ረጅም ነው በጣም ብዙ ጊዜ እሷ ራሱ አሁን እቺ በጣም ብዙ ጊዜ አብራት ከበፊትም ተሰራ የነበረ ሰው ናት ተደጋጋሚ ነው እኔ ላይ ምን ተሲያርጉ የነበረው አብራት አባባሪ ያለበርሽ የኔ ጊዜ ነብኮ እሷም ነበርሽ አይደለም እንዴ ታውቃለች ሁሉንም ነገር እንደማያውቁና አሁን አብራ አንተ ስትል አረ በጣም ያሳዝናል ለማንኛውም ግን እኔ አሁን እስከ ዛሬ ለምን ወደ ህግ አልቀረብክም አንተ እንደዚህ አይነት ጥቃት ደርሶብኛል እንደዚህ ተደርጊያለሁ ብለህ ወደ ህግ ያልቀረብክበት ምክንያት ምንድነው ብዙ ጊዜ ማስፈራሪያ ዛቻ አለ በጣም እየደወለች ነው እንትን የምትለኝ ያየው ነው ትለኛለች በዛ ላይ ቤተሰብ አለ ቤተሰብ እንትን ትልብኛለች ነማዘርን ብራዘርም አሉ ታናናሾችና እነሱን እንትን ልባሉ ያለች ስለምታሳቀኝ ነው እንጂ እኔ ፈቃደኛውኝ አይደለም ጭራሽ እኔ አላምንበትም ይሄን ነገር አንተ ግን ዳንኤል ላይ ጥቃት ሲደርስ ስትተባበራቸው የነበርክ ሰዎች ውስጥ አንዱ ነው ሌላኛው ሳይት አለ ከፈልክ ልደውል እችላለሁ እሱም በራሱ ነው ፎን ብሎ ነው የገባው እንጂ እንደዚህ እኔ እንትን ብሎ ያለ ሰው አይደለም ስለዚህ ልደውልለት አሁን ደውይለት ላገናኝ ይችላል ፈቃደኛ ከሆነ እሺ በለ ደውልላለሁ እኔ ቀስ ብለህ በራሱ ጉዳይ እንደምትፈልገው አድርጋ እንዲመጣ ነው የምፈልገው ሌላ እንትን ውስጥ እንዳንገባ ደውልለታለሁ እኔ ችግር የለውም ግን ይሄ ነገር ዘላለም ከኔ ጋር እንትን አይደለም አይደለም ምን የሚገናኝ ነገር የለውም አያሰጋኝም ለኔ አይደል ምንም ያሰጋክ ነገር የለም እሱ ማለት በጣም ቀኝ እጇ ነው እሱ ጋር ድረስከ ማለት አንድ ስቴፕ ከፍ እንዳልክ ቁጠረው በቃ እሷን ትይዛታለህ ግን አሁን እሱ እኔ እንደነገርኩ እንደጠቆም ካወቀ በቃ ያልቀልኛል የፈራሁት ነገር እስከዛሬ እንዳለ ይደረግ እሱም በቁጥጥር ስር እንዲውል እናደርገዋለን ግን አንተ ደውልለትና አሁን የሆነ ቦታ ቅጠረው የምትገናኙበት ቦታ ላይ ሊሆን ይችላል የሆነ ቦታ ይዘን ሂድና ከሱ ጋር እንድንገናኝ አድርግ ደውልለት ካሜራውን አቁመው አንተ አንዴ ሰዎች አዘጋጁ እሺ እየመጣ ነው አይደል አው ደውሎልኛል ደርሷል በቃ እኔ ሊድና እናንተ ትበሉት እሺ እኛ ራቅ ብለን እንዳያችሁ ነው ያዘው ምንድነው